ሲጀመር እናንተስ ማን ናችሁ? እና ጠይቅም እንደ እንደዛ ምን አስሮተ ምን በካካሎች ናቸው። ዝም ብዬ እሺ ገባሁት። መጀመሪያ እንነጋገር ብዬ ነው። ያለበዛ አፈር ድሜ እያበላው ነው እያንዳንዱ ነገር የምናወራው። ምንድነው ያሯሯጠ? ምንድናቸው እነዛ ወርቅ? ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የምድራችሁ ሰላምና ፍቅር እየተመኘሁላችሁ አሁን ከመቼ ደረሰኝ አንድ አጥር ያለች እንትን አለችና እኔ እስካሁን ድረስ የሰማሁት ነገር የለም ስለ አክስት የልዑል አክስት ባላላት እሷ ስታወራ ግን የሰማሁት ከባሏ ጋር እንደተለያየች በህይወት እንደ አለ የለም እንደዛ ነው። እስኪ ንገሩኝ እስኪ እኔ ግራ ገብቶኝ ነው። ለምን መሰላችሁ እኔ እንደዚህ የምላችሁ? ዛሬ የልዑልን እናቱ ቤት አምሽቶ ሲወጣ እኔ አሁን ነው የተላከልኝ እንትኑ የአክስቱ ባል ነው መኪና ይዞ መጥቶ ልዑልን አግቶ ለመውሰድ ማለት ነው። ኧረ እኔ ግራ ገብቶኛል። እውነት ነው? እስኪ ንገሩኝ። አክስቶየው ስለ ባሏ ስለምን ስታወራ እኔ ሰምቼ ስለማላቅ ነው። ሁልጊዜም ልዑል ሲያቀርማትም ከልጇ ጋር እንጂ ስለ ባሏ ብዙም አልሰማም። እና ይሄ ሰውዬ ከየት መጣ? የልዑል እናት ቤት እንዴት ሊያውቅ ቻለ? ግራ ገባኝ እኮ ወገን። እንደው በዛ ስትሉ በዛ ስትሉ በዚህ፣ አሁን ደግሞ ብለው እናቱ ቤት ድረስ። እንግዲህ ልዑል ነገሮችን ለማስተካከል ይቺ እህት የተባለችውም እናቱ ጋር ትንሽ ተጋጭተዋል፣ አብረው አይደሉም። እነሱንም አንድ ለማድረግ እየሰራ ነው። ጠብቀው ከእናቱ ቤት ሲወጣ ቀጣይ ደግሞ እናቱ ቤት ቢገቡስ? እነዚህ ሰዎች ኦልሬዲ የእናቱን ቤት ካወቁ ልዑል ሲወጣ አይተው እናቱን እንዳያጠቋት ነው የፈረውት። ልዑልን ልሸኝህ ብለው ነው እንግዲህ። እኔ ራሱ ልዑል ተናድጄበታለሁ። እንዴት ማለት በዚህ ሰዓት አሁን እሱ ብቻውን አይደለም ብቻውን መሄድ እንደው እዚች ራሱ እኔ አላቅም። የሆነት ስንት ጥላት ያለበት ሰው እንዴት ደፍሮ ብቻውን ሊሄድ ቻለ? በዚህ እንትን ማለት ነው። እኔ እኮ ኧረ እንደው በስመ አብ ሰው እንደሚጨነቀው እነሱ ለራሳቸው ቢጨነቁ ምን ነበረበት? እኛ ለነሱ ይሄን ያክል ስንጨነቅ እሱ ግን በቃ የምን ግዴነት። በእርግጥ ከእናቱ ቤት የእሱ በጣም ቅርብ ነው ተብሏል። እንግዲህ እንደሚሉ ከሆነ በእግር ነው የሚሄዱት። ብዙም የመኪና ምናምን እንትን የሚል ነገር አይደለም። ኦልሬዲ ይሄ ሰውዬ እንግዲህ የአክስት ባል ነው የተባለው። ዛሬ ልዑልን አግቶ አይኑን ምናምን አድርጎ እንግዲህ መኪና ውስጥ አስገብቶ ይዞ ሂዶ ልዑልን ከዛ በኋላ ትራፊኮች መንገድ ተዘጋግቶ ልዑልም እንዳልሆነ ብቻ ብዙ ነገር ተፈጥሯል። እኔ አሁን እንደዚህ ሲሉኝ ራሱ ማመን አቅቶኛል፣ ከብዶኛል። አንደኛ ልዑል ብቻውን አይሄድም ብዬ እንትን እያልኩ ነው። ደግሞ ከእናቱ ጋር ደግሞ እሱም ሲያወራ ሰምቻለሁ። ልዑል ቤታችን እናቴን እንዳታስቡን የምጠብቃታለሁ ብዙም አይራራቅም ሲል ስለሰማሁት እሱም መጣብኝ። ሁለት እንትን ነው በቃ እየተምታታብኝ ያለውና ልዑል ሁልጊዜ ሲሄድ እንግዲህ ልጆች አሉ እነ ሚኪም እነ ኤርሚያስም የማይነጠሉት እግዚአብሔር ይስጣቸው። እስካሁን ድረስ ልዑል በስነ ስርዓት በቃ እንትን እስከሚል ድረስ አብረውት እየተንቀሳቀሱ ያሉት። አንዳንዴ ደግሞ የራሳቸው የሆነ ነገር ያጋጥማቸዋል። ፕሮግራም ሊኖራቸው ይችላል። ብዙ ነገር ነው ብቻ እንግዲህ ዛሬ አገር ሰላም ነው ብሎ አምሽቶ ውሎ በሰላም ውሎ ወደ ቤቱ ሊገባ ሲል መኪና አቁሞ እሱ በእግሩ ነው የሚሄደው። ኦልሬዲ ልዑል
እነዚህኞቹ ምን ማድረግ ይችላል? ብትጨው ራሱ አሁን ላይ እኮ ጊዜው ሰው ብትጨው እኮ መጥቶ እንደዚህ እንደ በፊቱ እንደ ድሮው እንትን ልበል ምናምን የሚል የለም። ቆሞ የሚያይ አብዛኛው ደግሞ ቪዲዮ የሚቀርጽ ይሄ ዘመን ያመጣሽ ቶክቶክ የሚሉት ነገር አለ። ለሱ ቪዲዮ ይቀርጻል እንጂ ልገላግል ከእንትን ገብቼ ምን የሚል የለም። እሱን ኦልሬዲ በመኪና ይዘውት ሲሄዱ ሰዎች ግን ቆመው ቪዲዮ ይቀርጻሉ አለ። ይሄን ደግሞ ያየው እንግዲህ ማን ነው ካላችሁ ስሙ ጠፋብኝ በእናትሽ። ከእንትና ጋር ነው የሚሰራ፣ ዘላለም ጋር የሚሰራ አንድ ባህሪያ የሆነ ልጅ አለ። ስሙ ማን ነው? ባህሪያው ነው። አረ ስሙ ጠፋብኝ። የራሱ ዩቱብ አለው። እሱ ልጅ ነው ያየው። እንደ አጋጣሚ እሱ ሲያልፍ ልዑልን ደግሞ ጎትተው ሲያስገቡት ከዛ ተከታተለ። ኦሬዲ ልዑልን ከመኪና ውስጥ አስገብተውታል። እሱ ደግሞ በጣም አደነኩት፣ በጣም ወደድኩት። ቆይ ልጁ ፎቶውን አስቀምጥላችሁና ታዩታላችሁ ዛሬ ልዑልን ከምን አይነት ጉድ እንዳወጣው። እነሱ እንደፈለጉት መኪና ይዘው ምናምን ነው ተዘጋጅተውበት የመጡት፣ ግን ይዘውት እየሄዱ እሱ ደግሞ እንደ ሌላ እንትን መስሎ ከኋላ እየተከተላቸው ፖሊስ ምናምን እንትን ብሎ ጠርቶ ማለት ነው። በጣም ጎበዝ ልጅ ነው። አረ በመዳ እኔ ራሱ ሲያወራው ራሱ እንዴት እንደከበደ ስሰማው ራሱ እንትኑን በጣም ነው እንትን የሚለው። ልክ እነሱ ሲመጡ መንገድ ዘጋጉባቸው። ቅድሚያ ይሄኛው ልጅ አሁን ያልኳችሁ ፖሊስ የጠራለት ልጅ መንገድ አዘጋበት ምናምን። ከዛ ውስጥ ላይ እንዳይጎዱት ብያለ በጣም ተጨነቅኩ አለ። በቃ ከዛ ልክ ፖሊሶች ሲገቡ ሲደርሱ ልዑልን ጎትተው ምንድን አወረዱት፣ ከመኪና አወረዱት። ኦሬዲ እነሱን የሚከታተል ሰው እንደሆነ አውቀው ማለት ነው። ከዛ እሱ ሩጦ ይሄ ልጅ ፖሊስ የጠራለት ልጅ ሩጦ ሂዶ እሱ አንስቶ ልዑልን ኦሬዲ ገፍትረውት ነው እንትን ያሉት እና እነሱ ኦሬዲ ይሄ እንግዲህ እንደዚህ የሚያደርገው የሴትየዋ ያክስት ባልና አንድ ሰውም አለ ውስጥ እንግዲህ የሚተባበሩት በየቀኑ አዳዲስ ስለሚመጡ እኔ ስማቸው እንትናቸውን አላቅላቸውም። ገፍትሮት ሲሄድ ይሄኛው ልጅ እንግዲህ ሂዶ ልዑልን ይዞ ከራሱ መኪና አስገብቶ ከዛ ፖሊስ መጥቶ መኪናቸው ታርጋቸው ምናምን ይዞት ስለነበር በጣም ጎበዝ ልጅ ነው። ፎቶ አንስቶ እነሱ ለማምለጥ እንኳን ቢሞክሩ በመኪና ታርጋቸው እንግዲህ ተይዞ ምርመራ ሲደረግ ይሄ ሰውዬ ማን ነው ከየት ነው ምን የሚባል ሲመጣ ያክስት ባል ሆኖ ተገኘ። ልዑል ራሱ በጣም ደንግጧል። መናገር ራሱ በቃ እንዲህ ገፍትረውን ሲሄዱ የሞትኩ ነው የመሰለኝ አለ። መኪናው በላይ ላይ የነዱብኝ ነው የመሰለኝ አለ። በጣም ስለደነገጠ ይሄኛው ልጅ መጥቶ ውሃ ሰጥቶ ምናምን አረጋግቶ ከሱ መኪና ወስዶ ለትንሽ ደቂቃ በቃ እንትን ራሱን እስከሚል ውስጥ ላይ በእርግጥ ምንም ነገር አላደረጉትም። እኛ ጋር ትሄዳለህ እንፈልግሃለን ምናምን ብለው ነው አለ ውስጥ ያስገቡኝ። ኦሬዲ ልዑል ከእናቴ ቤት ስወጣ መኪናው ቆሞ ሳይ ተጠራጥሬ ነበራል። እኔ ከተጠራጠረ ለምን ብቻውን ሄደ? ኦሬዲ መኪና ቆሞ ካየ መንቀሳቀስ አልነበረበትም። አርፎ እናቱ ቤት መቀመጥ ነበረበት። ከዛ ደግሞ ወይ የሆነ ሰው አመልክቶ ፖሊስ ወይ የነ ሚኪ ኤርሚያስ ሌሎችም አሉ ብዙ ልጆች ናቸው። እነሱን ስልክ ደውሎ ከዛ እነዚህኞቹን እንዲይዙ ማድረግ ነበረበት እንጂ እሱ ግን በድፍረት እዚህ ጎረቤት የመጣ ሰው ነው ብሎ በቃ ምንም አገር ሰላም ነው ብሎ ነው እንግዲህ እናቱን አጫውቶ ምናምን በሰላም ወደ ቤቱ ሊመለስ ሊገባ ሲል እንግዲህ እንደዚህ አይነት ጉዳይ አጋጥሞታል። ብቻ ተርፏል። ይሄ ልጅ ተመስሎ አትርፎታል። ይሄ ወንድማችን ባይ ልዑልን ከመኪና ጎትተው ሲያስገቡት አይቶ ባይከታተላቸው ኑሮ እኔ አላቅም ምን ውስጥ እንደሚወስዱት ልዑልን አላቅም። የእውነት ለመገመት ራሱ ይከብደኛል። ይሄ ሆን ብላ ያደረገችው የገዛ አክስቱ ናት። እንዲሁም ሌሎችም አሉ። አሁን ኦሬዲ እያንዳንዱ እየተደረሰባቸው ስለሆነ ልዑል ሲጀመር ወደ ስራ እንዲመለስ እንትን እንዲል ማናቸውም አልፈለጉም። ግን እነሱ ይፈለጉ አልፈለጉ አይደለም የኛ እንትናችን።
እግዚአብሔር ይመስገን በእናንተም በጓደኞቹም ተባብረው እንግዲህ ልዑልን ቆሞ እንዲሄድ አድርገውታል። የገዛ ቤተሰብ የተባሉ ደግሞ እንግዲህ ልዑል እንዲሰራ ልዑል እንደ በፊቱ አልጋ ላይ ቁጭ ብሎ እንዲውል ነው የሚፈልጉት። ያው እንግዲህ እነሱ ያሰቡት ስላልተሳካ ልዑልን ለመጣል ነበረ አላማቸው። አሁንም በደንብ መጠንቀቅ አለበት። የዛሬው አውጥቶታል። እንደውም እንደ እነሱ አያያዝ ተደራጅተው እንደ መምጣታቸው ልዑል እንደውም ፈጣሪ ይወደዋል። ምክንያቱም ሰው ልኮለታል። አንዳንዴ የሆነ ነገር ሲያጋጥማችሁ እግዚአብሔር የሆነ ሰው ይልክላችኋል እንደ መላእክት አድርጎ እና እኔ ልዑል ምን አይነት እድለኛ ነው ነው ያልኩት። አስባችኋል? የዛሬ ስንት ዓመት ነው በመስፍን ጊዜ ስንት ጊዜ ከ15 ቀን ነው ወር ነው 15 ቀን የረሳሁት ከከፍቶች ጋር በሰንሰለት አስሮ መከራውን ሲያበላው የነበረው ሰውዬ ያን ሁሉ በደል ያን ሁሉ ነገር ሲያደርስበት የነበረው ሰው አሁን እንደገና ልዑል ቢታገት ከባድ ነው። አንደኛ ከህመሙ እንኳን በደንብ እንትን አላለም፣ አላገገመም። ብዙ ነገር ይቀረዋል። ሀሳቡን ሁሉ ገና መሰብሰብ አለበት። አንዴ በእህቱ አንዴ በእንትኑ እየተምታታበት ልጁ ራሱ የሆነ ግራ ገብቶታል። የእውነት ይሄ ሰውዬ አክስትየዋ ከላከችው እኔ ምን አይነት አረመኔ እንደሆነች አላውቅም። ምንድን ነው ከልዑል የምትፈልገው ይቺ ሴትዮ? እኔ ያልገባኝ ነገር ልዑል ጥሪ አቅርቦላታል፣ አይታችሁታል። እጅሽን በሰላም ስጭ፣ ነገሩን ቁጭ ብለን እንፍታው፣ መደባበቅ አያስፈልግም ብሎ ላከላት። ኦሬዲ ያው ቪዲዮውን ስለምታይ ስለምትከታተል፣ እሷ ግን ጭራሽ እየባሰባት ጭራሽ ሰው እየላከች ማሳገት ጀምራለች። እኔ እናቱን ነው የምፈራው የእውነት። ባለፈውስ እናቱ እንደታገተች አያውቅም እኮ ልዑል። አሞት ስለነበረ ምን ይፈጠር ምን ይደረግ ምንም የሚያውቀው ነገር የለም። ለአንድ ሳምንት እናቱ ታግታ በስንት እንትን እንደተገኘች አልነገሩትም። ይሄን ቢሰማ ምን እንደሚል አላውቅም። አሁንም ድጋሚ ደግሞ እሷን እንዳያግቷት ነው የምፈራ። እሷም ወጣ ገባ ትላለች። እናቱ ቤተክርስቲያን ይሄዳሉ። ብዙ ነገር አለ። መቼም ቤት ውስጥ ታፍነሽ አትሞች። በአገርሽ በገዛ ሀገርሽ በተወለድሽበት እንትን እንደዚህ ውስጥ ለውስጥ እየሄዱ እንደ ምንድነው እንደ እስስት ሰውን እያፈኑ እንደሚፈልጉት እየሆኑ እና ከማን ጋር ነው አብረን የምንኖረው? የእውነት እኔ አንዳንዴ ግራ ነው ግብት የሚለኝ። መድኃኒዓለም ትዕግስቱ ስጠኝ። ስንት ጉድ አየንን በልዑል ምክንያት ስንት ነገር አየሁ እኔ። ያላሰብኩት በጣም ያልገመትኩት በጣም ብዙ ነገር ነው። በየሰከንዱ አዳዲስ ነገር እየመጣ ያለውና አላውቅም። እንደውም ዛሬ ከተረፈ ከአሁን በኋላ ልዑል እንትን ይላል ብዬ አላስብም። የሆነት ራሱን መጠበቅ አለበት። ብቻውን በፍጹም መንቀሳቀስ የለበትም። ከመሸ አይደለም ከመሸ እንደው ሌላም ጊዜ ሲጀመር እነሱ ተጠባብቀው ነው የሚሄዱት። ስራም ሲሰሩ መኪና አለ ብለዋል የራሳቸው በየእንትናቸው የሚያደርሳቸው እንትን አለ። ሰብሰብ ብለው ነው የሚንቀሳቀሱት። እንትን ሲሉም በየበራቸው እየሄዱ እንትን እያሉ ነው። እና አሁንም እንደዛ ቢያደርጉ አሪፍ ነው። ልዑል ደግሞ መዘናጋት ነገር ታዩበታላችሁ። ዝም ብላችሁ ካያችሁት ምን ይመጣል? ምንም እንትን አይልም። እንደዚህ የሚል ሰው ነው። ለነገሮች ትኩረት አይሰጥም። ለዛ እኮ ነው እየተጎዳ ያለው። አሁን እህቱ ምን እንደምትሰራ ከማን ጋር እንደምትውል ትምህርት ቤት ነኝ እንትን ነኝ እያለች የምትሰራውን ልዑል አያውቅም። ከፊቱ መታ መልካም ጥሩ ፊት የምታሳየውን ብቻ ነው እሱ እንጂ ከጀርባ ምን አይነት ሴራ እያረገችለት እንደሆነ ከአክስቱ ጋር እየተመሳጠረች ይህንን ሁሉ አያውቅም። እናቱ ስትናገር ዝም በያት፣ ትምህርቷን ትጨርስ፣ እንትን አታብዥባት፣ ጫና አታብዥባት፣ እንደዚህ ነው የሚለው። ስለዚህ የእሱ ነገር ግራ ነው የሚያጋባው ወገኖቼ።
እንዴት ብዬ እንደምነግራችሁ አላውቅም። እኔማ የሆነ ነገር ሲላክልኝ ያው እናንተ ናችሁ መቼም መጽናኛዎቼ፣ ከእናንተ ጋር አብረን በእናንተ ኮሜንት ነው መጽናናው። ምን እንደምትሉ እንግዲህ ለመስማት እኔም እንግዲህ እስኪ አስተያየታችሁ ኮሜንት ስር ጻፉልኝ በልዑል ዙሪያ ላይ። ቪዲዮዬን ደግሞ ላይክ ሼር እያደረጋችሁ አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ 20 ሺህ አስገቡኝ። እስኪ 20 ሺህ አስገቡኝ። እኔ እንደዚህ መረጃዎች አዳዲስ መረጃዎች እየፈለኩ እያመጣሁ እናንተ ደግሞ ሰብስክራይብ እስካሁን ድረስ አይደለም 100 ማስገባት ነበረባችሁም፣ ግን ምን ዋጋ አለው? ቶክቶክ ላይ ቢሆን እስካሁን ከ100 በላይ ይሄዳል። ዩቲዩብ ላይ ብዙም እንትን አይልም አይሄድም። እና እናንተ አድርጉ። ለማንኛውም የዛሬ የሰማሁት ይሄ ነው። አላብዛባችሁ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍርፍርፍ ይበልልኝ። በማያልቅ ወዳችኋለሁ፣ አከብራችኋለሁ። አስተያየታችሁን ኮሜንት ስር ጻፉልኝ። ባይ ባይ።